ሰላም ጤና ይስጥልን። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ በዚህ ወቅታዊ በሆኑ አጫጭርና መሰረታዊ የሆኑ የህግ ምክር ሀሳቦችንና መረጃዎችን ማጋራት ከጀመርን ቀናት እየተቆጠሩ ይገኛል። እንግዲህ በዛሬው መርሃ ግብራችን ትላንትና በእንጥልጥል ያቆየነው የጤና ባለሙያዎች የስራ ማቆም አድማና የወንጀል ኃላፊነት አለ ወይስ የለም፣ ወንጀልስ ምንድን ነው የሚሉትን ዝርዝር ጉዳዮችን ለመዳሰስ ተመልሰን መተናል ማለት ነው። ስለዚህ በወንጀል ህጋችን አንቀጽ 23 መሰረት አንድ ወንጀል የወንጀል ድርጊትና ኃላፊነት ያስከትላል ተብሎ የሚታሰበው በመሰረታዊነት አንድ ድርጊት ህገወጥነቱና አስቀጭነቱ በህግ የተደነገገውን ድርጊት መፈጸም በዋነኛነት እንደ ወንጀል ይቆጠራል። ስለዚህ የተከለከለን ድርጊት ማድረግና እንዲሁም ደግሞ የታዘዘና የተፈቀደን ነገር አለማድረግ የወንጀል ኃላፊነትን ያስከትላል ማለት ነው። ከዚህ በተጨማሪ አንድ ወንጀል ሙሉ ነው ወንጀል የሚለውን ሀሳብ ክፍል ያሟላል የሚባለው ሶስት መሰረታዊ ነገሮችን ማሟላት መቻል አለበት። አንደኛው ወንጀሉን የሚያቋቁሙት ህጋዊ ግዙፋዊና ሞራላዊ ፍሬ ነገሮች በአንድነት ተሟልተው ሲገኙ ብቻ ነው ይላል። ስለዚህ ምን ማለት ነው? እነዚህ ሶስቱ ነገሮች ምንድን ናቸው ሲባል አንደኛው ህጋዊ ስንል በህግ በግልጽ ያ ድርጊት ወንጀል ነው የሚያስቀጣ ነው መባል መቻል አለበት። ሁለተኛው ደግሞ ግዙፋዊ ውጤት ያመጣ መሆን መቻል አለበት። ድርጊቱ በሀሳብ ብቻ የቀረ እንደሆነና ውጤት የሌለው ከሆነ በባህሪው እንደ ወንጀል አይቆጠርም። ሶስተኛውና የመጨረሻው የግድ መሟላት ያለበት ሞራላዊ ፍሬ ነገር ነው። ሞራላዊ ማለት የሀሳብ ክፍል ማለት ነው። የሀሳብ ክፍል አንድም ሆነ ብሎ ድርጊቱን መፈጸም፣ ሁለትም ደግሞ በከባድ ቸልተኝነትና በቸልተኝነት ድርጊቱን በመፈጸም ውጤት ያስገኘ እንደሆነ እነዚህ ሶስቱ ፍሬ ነገሮች በዋነኛነት በጥቅል የተሟሉ የሆነ እንደሆነ ወንጀል ይባላል ማለት ነው። ታዲያ በወቅታዊ ሁኔታ ላይ የጤና ባለሙያዎች እየፈጸሙ ያሉት የስራ ማቆም አድማ እነዚህን ኤሌመንቶች ያሟላሉ ወይ ብለን ስንመለከት እንግዲህ ህጋዊ በሆነ መልኩ በህግ በተቋቋመ ድርጊት ወንጀል ነው ተብሏል ወይስ አልተባለም የሚለውን እንመልከት። የወንጀል ህጋችን አንቀጽ 420 ምን ብሎ ይጀምራል? ማንኛውም የመንግስት ሰራተኛ የስራ ግዴታ ተግባሩን በአግባቡ ሳይፈጽም በመቅረቱ በመንግስት በህብረተሰቡ ወይም በግለሰብ ጥቅም ላይ ጉዳት አድርሶ እንደሆነ ከ1,000 ብር በማይበልጥ መቀጮ ወይም ከ6 ወር የማይበልጥ ቀላል እስራት ይቀጣል ይላል። ይሄ ማለት ምንድነው? ተግባሩን በአግባቡ ሳይፈጽም በመቅረቱ የሚል ቢሆንም ይህ ተግባር ግን ወደ ታች ይወርድና አንቀጽ 421 ላይ ህገወጥ የስራ ማቆም አድማ በሚል ይገልጻል። ምን ማለት ነው ህገወጥ የስራ ማቆም አድማ? የወንጀል ህጋችን በትክክል አሁን ላይ የጤና ባለሙያዎች እየፈጸሙ ያሉትን የስራ ማቆም አድማ ወንጀል ያደርገዋል ወይ፣ ተጠያቂስ ያደርጋቸዋል ወይ ስንል ይህንን አንቀጽ 421 እንዲሁም ደግሞ አንቀጽ 537ን ከአንቀጽ 23 ጋር በጣምራ ንባብ መመልከት መቻል ይጠበቅብናል ማለት ነው። ስለዚህ ህገወጥ የስራ ማቆም አድማ በወንጀል ህጋችን አንቀጽ 421 ሲተረጎም ማንኛውም የመንግስት ሰራተኛ ህግን ወይም ሙያውን በሚቃረን ሁኔታ በፈቃዱ የስራ ማቆም አድማ ያደረገ እንደሆነ ወይም የስራ ማቆም አድማ እንዲደረግ ሌሎችን የገፋፋ እንደሆነ በአንቀጽ 420 የተመለከተው ቅጣት ይፈጸምበታል ይላል ማለት ነው። ስለዚህ አንድ ድርጊት ህገ ወጥ ነው ለማለት ይህ የመንግስት ሰራተኛ ህግን ወይም ሙያውን በሚቃረን ሁኔታ በፈቃዱ የስራ ማቆም አድማ ያደረገ እንደሆነ ወይም ሌሎችን የገፋፋ እንደሆነ ቅድም በ420 ላይ የጠቀስነውን ከ1,000 ብር የማይበልጥ መቀጮ እንዲሁም ደግሞ እስከ 6 ወር የሚደርስ የቀላል እስራት ይቀጣል ይላል። ታዲያ የእነዚህ የጤና ባለሙያዎች አሁን እየፈጸሙ ያሉት ተግባር በእውኑ ህገወጥ ነው ስንል እንግዲህ ትናንትና በተመለከትነው መሰረት በፌዴራል የመንግስት ሰራተኞችን የሚያስተዳድረው አዋጅ ቁጥር 1064 ላይ ህገወጥ የስራ ማቆም አድማ ወይም ደግሞ የስራ ማቆም አድማ በባህሪው ህገወጥ ነው ብሎ በግልጽ ምን አላደረገም? ክልከላ አልፈጸመም። ስለዚህ ያልተከለከለ ከሆነ ደግሞ ያልተከለከለ ነገር እንደተፈቀደ ይቆጠራል በሚል የህግ ትርጓሜ አብዛኛው የህግ ባለሙያ የሚስማማው ነው ማለት። ስለዚህ እየተፈጸመ ያለው ድርጊት በወንጀል ተጠያቂ ሊያደርግ የሚችለው ድርጊቱ ህገ ወጥ መሆኑ የተረጋገጠ እንደሆነ ነው በሚል አብዛኛው የህግ ባለሙያ የሚስማማበት ነው። ከዚህ ጋር ደግሞ ተያይዞ ሌሎች የሚያነሷቸው ጥያቄዎች ምንድናቸው? በአንቀጽ 537 መሰረት በከፊልም ሆነ ሙሉ በሙሉ የስራ ማቆም አድማ በሚፈጸምበት ጊዜ የህክምና እርዳታን ያለ ምክንያት በመከልከል ለሚመጣ ውጤት ኃላፊነት አለባቸው የሚል ነው። እንግዲህ
ይህ አንቀጽ 537 የሕክምና እርዳታን ያለ ምክንያት መከልከል ማንኛውም ሐኪም ተግባሩን በሚቃረን መንገድና በቂ ባልሆነ ምክንያት ነው የሚለው። ልብ በሉ፣ ተግባሩን በሚቃረን መንገድ እና ይላል። ይሄ ኮሙሌቲቭ ነው። ተግባሩን አንደኛ ተጠያቂ ለማድረግ መጀመሪያ ምን መሆን አለበት? ተግባሩን የሚቃረን ወይም ሙያዊ እውቀቱን የሚቃረን መሆን አለበት። ሁለተኛ ደግሞ በቂ ባልሆነ ምክንያት ይላል። ስለዚህ አሁን የጤና ባለሙያዎች እያነሱ ያሉት ጥያቄ በቂ ነው ወይስ አይደለም የሚለው በፍርድ ቤት ወይም ደግሞ በዳኞች የሚታይና የሚመዘን እንዲሁም ደግሞ በጠንካራ ጠበቆች ምክንያታዊነትና የሕግና የሞራል ምክንያታዊነት ላይ ተንተርሶ ሊወድቅ የሚችል ነው። ስለዚህ ጠንከር ያለ መቃወሚያ ወይም ደግሞ መከራከሪያ ነጥቦች አብረው መምጣት አለባቸው። ይህ ብቻ አይደለም። በቂ ባልሆነ ምክንያት ይልና በቂ ባልሆነ ምክንያት አንደኛው ምን ቸገረኝነት፣ በራስ ወዳድነት፣ ገንዘብን ያለ መጠን በመፈለግ፣ በጥላቻ፣ በድርቀት ወይም ማናቸውም ተመሳሳይ ምክንያት አስፈላጊ የሆነውና በሙያው ተግባሩ ሊያደርገው የሚገባውን አገልግሎት ሳይፈጽም የቀረ እንደሆነ ነው ድርጊቱ ወንጀል ሊባል የሚችለው ይላል። ስለዚህ በህጋዊ ኤሌመንት ውስጥ እነዚህ ነገሮች በትክክል አሁን እየፈጸመ ያለው ተግባር መጀመሪያ ለ1 ወር ጊዜ በሚሆን ሁኔታ ለሚመለከተው ባለስልጣን መስሪያ ቤት ቅድመ ማስጠንቀቂያ ሰጥተዋል። ጥያቄያችን የዳቦ ጥያቄ ነው በሚል በተደጋጋሚ ጥያቄ እያነሱ ነበር። ስለዚህ ምክንያቱ በቂ ያልሆነ ምክንያት ነው ለማለት የሚያስችልና ይህንን የህግ ኤሌመንትን ምክንያት አድርጎ የጤና ባለሙያዎችን ወንጀለኛ ሊያደርግ የሚችል የህግ አግባብ አለመኖሩን አብዛኛው የህግ ባለሙያ የሚገነዘቡና የሚስማማበት ነው ማለት ነው። ሌላው እንግዲህ በህጉ አግባብ ይሄን ያህል ከሄድን ህጉ በትክክል ወንጀል አድርጎት የሆነ እንደሆነ ደግሞ እስቲ ግዙፋዊ ውጤት ነው ሁለተኛው መያዝ ያለበት ግዙፋዊ ውጤት ነው። ስለዚህ ግዙፋዊ የሆነ ማቴሪያል ኤሌመንት አለው ወይስ የለም የሚለው ስንመለከት እስካሁን በደረሰው መረጃ መሰረት ይህን ድርጊት በመፈጸሙ ወይም ስራ በከፊል በመቆሙ ምክንያት በሌላ ሶስተኛ ወገን ላይ የደረሰ አሉታዊ ወይም ግልጽ የሆነ ጉዳት ባለመኖሩ ግዙፋዊ የሆነ ውጤት አስከትሏል ለማለት አይቻልም። ሶስተኛውና የመጨረሻው የሀሳብ ክፍል ነው። ስለዚህ የሀሳብ ክፍል ሆነ ብሎ ሶስተኛ ወገንንም ይሁን መንግስትንም ሆነ ሌላና አካል ለመጉዳት ታስቦ የተደረገ ወይም ደግሞ በከባድ ቸልተኝነት የተደረገ መሆኑን መረጋገጥ መቻል አለበት። ስለሆነም አሁንም ስንመለከት ሆነ ተብሎ ሳይሆን በዋነኛነት ጥያቄው በህግ አግባብና አስተዳደራዊ በሆነ መልኩ ጥያቄው ሊመለስ ይገባል የሚል ግልጽ የሆነ ጥያቄ ነው። ስለሆነም ማጠቃለያችን ሊሆን የሚችለው እንደ አንድ የህግ ባለሙያ አብዛኛው የህግ ባለሙያ የሚስማማበት የጤና ባለሙያዎች እየፈጸሙ ያሉት የስራ ማቆም አድማ በወንጀል ተጠያቂ ሊያደርግ የሚችለውን ሶስቱን ኤሌመንቶች ሊያሟላ የሚችል አይደለም። ስለዚህ የወንጀል ሀሳብ ክፍል የለውም ተብሎ ድምዳሜ ላይ ሊደረስ ይችላል። ነገር ግን በዚህ ሂደት መሃል ደግሞ ሊጎዱ፣ ሊታረዙ አሊያም ደግሞ ሊሞቱ የሚችሉ ወንድሞች፣ እህቶች፣ እናቶች፣ አባቶች ያሉ በመሆኑ እነዚህ ባለሙያዎቻችን ጥያቄያችሁን ጎን ለጎን በምትጠይቁበት ጊዜ እነዚህንም አካላት ታሳቢ በማድረግ በሙያችሁ ላይ ያላችሁን መብትና ጥያቄ መጠየቁ አግባብነት ያለው ነው ብዬ አስባለሁኝ። ስለሆነ መንግስትም ሌላ አይነት ተመሳሳይ ጥያቄዎች እንዳይመጡና ሀገርም ወዳልተገባ ነገር እንዳትገባ ጥያቄዎች ሲነሱ አስተዳደራዊና ምክንያታዊ በሆነ መልኩ ምላሽ ይሰጣል ብለን ተስፋ እናደርጋለን። መልካም ጊዜ። አመሰግናለሁ።